አይደለም እዚህ እንትን ምን መሰክረው ምን ናገረው ይኸውላችሁ ምን ይላል መሰላችሁ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃናት አያችሁ ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ ስለተወለደቻል ነቢያትንና ጻድቃንን ትዋጅ ዘንድ ማን ነው ይሄን ያለው መናፍቅ ነቢያትን እንዴ ዓለምን ሁሉ ሊዋጅ የተወለደ ማን ክርስቶስ ማን አለው ሐዋርያትና በመንፈስ ቅዱስ የተመሩ ሰዎች በዛቲ ድንግል ኪዳነ ምሕረት እንተባቲ ተሞአ ሞት ወተቀጥቀጠ ኃይሉ ለጸላኢ አያችሁ በዚህ በኪዳነ ምሕረት ሞት ተሸነፈ የጠላት ኃይል ተቀጠቀጠ ይሄ የሆነው በክርስቶስ ብቻ ነው መናፍቃን ግን ይሄን አሁን ያው መርጌታ ብዙ እየሰበኩ ይቆዩ እየሰበኩ ነው ይቆዩ በደንብ ይጠጡ መጀመሪያ መናል ሲጨርስ ይግቡ ምንድነው የሚለው ይኸውላችሁ ኢፈለጠ አቆይ ህዝብ ይስማ 2500 ሰው ኢፈለጠ ወኢለለ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያአምን ወጸዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወት አሉ አያችሁ ፈጽሞ ልዩነት የለም ፈጽሞ ልዩነት አላደረገም ማን አለ ጳውሎስ መናፍቁስ ምን አለ አይሁዳዊ የለም አሕዛብ የለም ያመነ እና የማርያምን ስም የጠራ ሁሉ ይድናል ምን ላይ መጽሐፈ ዚቅ ኪዳነ ምሕረት ገጽ 7 ላይ አያችሁ የእግዚአብሔር ሰው ጳውሎስስ ምን አለ ወኢፈለጠ አይሁዳዊ ወአረማዊ እስመ ባዕል እግዚአብሔር ወያአክል ለኩሉ ዘጸውኦ እስመ ኩሉ ዘጸዋ እስመ እግዚአብሔር ያዩ በአይሁዳዊና በአሕዛብ መካከል ልዩነት የለምና ለሚጠሩትም ሁሉ ባለጠጋ ነው ማን እግዚአብሔር የጌታን ስም የሚጠራ ሁሉ ይድናል ማን አለ ጳውሎስ ስሁት ደራሲስ ምን አለ የማርያምን ስም የጠራ ሁሉ ይድናል ይሄ የክህደትና የመናፍቃን ትምህርት ነው አለ የክህደትና የመናፍቃን ትምህርት አንድ ጥቅስ ይቆዩ እንዴ ያው እንደዚህ ይላል ደግሞ ኦ ማይዶ ዘባሃቤኪ አደው አበው ቀደም እሞት ውስተ ሕይወት ወብኪ ተሐደሰ ኩል ፍጥረት በጣም የሚገርም ነገር ነው እኮ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ አያችሁ ዓለም ባንቺ ዳነ ይሄ የክህደትና የመናፍቃን ትምህርት ነው ብለን እናምናለን የሰማነውን በእዝነ ልቦናችን ያሳድርብን ኤርሚዬ አናግራቸው እግዚአብሔር ይባርካችሁ በጣም እሺ ግሩም ልቀጥል ኤርሚ ኦኬ ይቀጥሉ ግን የሚያወሩትና ባሮስቱ ላይ ያወራሉ ከኔ ጋር ቆይ አይ አሁን እሳቸው ያወሩትን ደቂቃ ሙሉውን መጠቀም ፈልጋለሁ የመጀመሪያ አግሪ ብናደርገው ባሮስቱ ላይ ነው የሚያወሩት ማን ነው ማለት ከሳቸው በኋላ የተናገሩት እሳቸው ባወሩት አረፍት ቆይ ውሸት ነው ያወሩት ሊቀልቃው ውሸት ነው ያወሩት ውሸት የተረጎሙት አዎ የሰጡት መረጃ የጠቀሷቸው በሙሉ ጥቅሶች ስህተት ናቸው የሉም ከመጽሐፍ ቅዱስ ናቸው ያተረጓጎም የግዕዝ ችግር አለባቸው ያተረጓጎም ነው ወይስ መጽሐፉ ላይ የለው ያተረጓጎም ችግር አለባቸው ሁሉም አሁን እሳቸው የተረጎሙበት መንገድ በሙሉ ለምሳሌ እንበልና ኤርሚያስ የሚለው ሐሳብ ትርጉሙ እንበል ኤግዛምፕል ነው ኤርሚያስ የሚለው ስም ፀሐይ የሚብል ቢሆን እሳቸው የተረጎሙት ጨለማ በሚል አድርገው ነው እሱን ግስ አሁንም እኔ የትኛውንም ተጠቀሱት ላይ ነው ኖ በተጠቀሱት መጽሐፍት ላይ ነው ማውራት ያለው የተጠቀሱት መጽሐፍ ቅዱስ የተጠቀሱትን መጽሐፍ ቅዱስ ነው የምነግራው ለምሳሌ ጳውሎስ ያመነና ስሙን የጠራ እንደሚድን የተናገረበትን ክፍል ነው ለማርያም የተሰጠው ስለዚህ የቱ ጋር ነው የግዕዙ ግስ የተሳሳተው በጣም አሁን የቃላት ጨዋታ ነው እየተጫወቱ ያሉት የቃላት ጨዋታ ነው አይደለም አግዛቸው ቆይ በቃ ወደ ምሳሌ መሄድ ሳያስፈልገው ሊቃሊቃውንት
እኔም እየሰማው ስለነበረ ነው ከቅድም ጀምሮ። አሁን የተሳሳተው ትርጉም የትኛው ነው? አሁን በቀጥታ የሚሄዱት ወደዚህ ነው የሚሄዱት። ወደ ተረዱበት የሚባል የለ። ይሄማ እዚህ ቃል ሄደው ለምንድን ነው የሚሄደው? ሐዲስ ኪዳን የእናንተ መደበቂያ ነው። የእናንተ መደበቂያ እኮ ነው ይሄ። ይሄ አረዳድ ትርጉም የምትሉት በመጀመሪያ ደረጃ ያልተስተካከለ ንባብ በትርጉም አይቃናም። ትክክል አይደለም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አለመሆኗ እየታወቀ አይደለችም። ፈጣሪ ሆናም አታውቅም። አምላክ ሆና አታውቅም። ፈጣሪ ሆና አታውቅም። አዳኝ ሆና አታውቅም። ሆናለች እንጂ ኦርቶዶክስ ሆናለች። አላልንም በሕግ አምላክ ይኸውልህ። ዚቁ አለ እኮ ዚቁን ጠቀሰ። ጌታ ዚቁን ጠቀሰ። ስማ ቆይ አልሰማም። ቆይ በመጀመሪያ ሰማሁት እኮ አይደግም። ቅድም ሰማሁ። አልሰማህም? ሰምቼዎታለሁ። አሁን እሱ ገብረን ወደ ተለያየ አቅጣጫ ለመውሰድ ሞከሩ። ለዘገብረት ብርሃናት አበይተ ማለት እስኪ ምን ብለው ነው የሚተረጉሙት? ምን ብለው ነው የሚተረጉሙት? በገብረት አሁን ተውትና እሱን ይተውትና ለዘገብረት ቆይ ለዘገብረት ብርሃናት አበይተ ባቲታ የሚለውን ምን ብለው ነው የሚተረጉሙት? እርሶ ትክክለኛው ትርጉም ይንገሩን። ይኸው ላግዛቸው። ገብረን ትክክለኛው ትርጉም ነው የሚነግሩን። አሁን ይሄ የቃላት ጨዋታ አይሰራም። አሁን እኛ ጋር አትጠይቀኝ። ለዘገብረት የሚለውን ምን ብለው ነው የሚተረጉሙት? መርጌታ ከሚባለው ሰውዬ ጋር ነው ጉዳይ። መርጌታ የሚባለው ሰውዬ አንድ ነን፣ ችግር የለውም። አንድ ነን። አሁን ለዘገብረት የሚለውን አሳስታችኋል አሉ አይደል? ለዘገብረት ብርሃናት አበይተ ባቲታ የሚለው እንደዚህ አይተረጎምም አሉ አይደለ? አሉ። እስቲ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ትርጉሙን ብቻ ነው። መጀመሪያ ይኸውልህ ገብረን ምን ማለት ነው? ኦኬ አንተ በቃ ገብረን በቃ ገብረ አይደለም ይተርጉምና ይንገሩ። ከመርጌታ አንተ ትሻላለህ። ገብረን አብራራው ይንገሩን። በቃ ገብረን እርሶ ነው ያመጡት። በቃ ትክክለኛውን እርሶ ይንገሩን። ለዘገብረት ብርሃናት አበይተ ባቲታ ማለት ምን ማለት ነው? ይኸውልህ ገብረ ብለው አይጠይቁኝ እኔ አይጠይቁኝ። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት እኮ ለሴት ነው። ገብረ ለወንድ ነው። ገብረት ለሴት ነው። ያው ራሱ ለዘገብረት ነው ያልኩት። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት ማለት እሺ፣ ገብረት ማለት ምን ማለት ነው? ገብረት ትገብር ለዘገብረት ብርሃናት አበይተ ባቲታ እሱን ቅኔ ቤት ሄደው ግሱን ይክሰሱ። የግስ ጥያቄ አይደለም አሁን እኛ ጋር ያለው። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? መጀመሪያ ይኸውልህ አሁን እየጠየቅኩት እኔን አይጠይቁኝ። ምን አግብቶ ነው የምትጠይቅ? ተጠይቀሃል፣ ሳትመልስ አትጠይቅም እንዴ? ያልተማረ ጉድ ተሳስተዋል እኮ ያሉት እርስዎ ኖት። ትርጉም አሳስተዋል ካሉ ትርጉም አሳሳትን ደግሞ አንተ አይደለም እንድንታረም መርጌታ የተባለው ሰውዬ ነው። መርጌታ የተባለውን ሰውዬ ነው። ችግር የለም። እኔም እንደዛ ነው የምፈታው። ትርጉሙን ካሳሳትን ትክክለኛውን ትርጉም ይንገሩን። መርጌታ ነኝ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? መርጌታ ነኝ ያለው ሰውዬ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ይኸውልህ መርጌታ ነኝ ያለው ሰውዬ ይመልስልኝ። መርጌታ አዳምጠኝ። ኖ መርጌታ አዳምጠኝ። አታዳምጥ። ቆይ ዝም ብለህ አልቆይም። አዳምጠኝ። ቆይ ሊቀ ሊቃውንት ይላል እንደ ዝም ብለው ይኸውልህ ለዘገብረት ብርሃናተ አበይተ ባቲታ ማለት ምን ማለት ነው? ይኸውልህ አንድም ኦርቶዶክሳዊ እዚህ ቤት እንዳትሰሙት ውጡ እንጂ እኔ ላይ ሚውት እያደረጋችሁ አያውቁም። በእርግጠኝነት ልንገራችሁ ይሄ ሰው መርጌታ መልስልኝ። ለዘገብረት ይሄ ሰው ንባቡ ራሱ የሚመራ ነው። አስቀድሞም ለእግዚአብሔር የተነገረው ለማርያም ሰጥቶ የተተረጎመ ወይም የተሰጠ ነገር ስለሆነ ምንም ሊያደርጉት አይችሉም። ያላችሁ አማራጭ ምንድነው? አረዳዳችሁ ልክ አይደለም፣ አተረጓጎማችሁ እኛ እንደምንረዳው አይደለም ምናምን በሚል ነገር ውስጥ ነው እንግዲህ ለመደበቅ እየሞከረው ያሉት። ግልጽ የወጣ ንባብ እኮ ነው። አንድን መጽሐፍ ለመተርጎም ለመረዳት የተለየ ነገር አይጠይቅም። እኛም በኦርቶዶክስ ቤተክርስቲያን ውስጥ ያደግን የኖርን ምን እንደሚባልም የሚሰጠንም ትርጉም አለ። ከዛ ተነስተን ነው እንጂ የተለየ ትርጉም ሊያመጡ አይችሉም። ስለማያመጡ ወዴት ሄዱ? ግሱን ወደ ማርባት። ግሱ ምን ትርጉም አለው? ከዛ ሐሳቡን ወደ መበተን እና በርዕሰ ጉዳዩ ላይም ማውራት ያለመፈለግ ነገርም ያው ተስተውሏል። ሄደው ግሱ ውስጥ ነው ሊደበቁ የፈለጉት። ቢሆንም ግን መርጌታም ደግሞ እኮ ለተጠየቁት
ሶስት ፍቺዎችን ሰጡ። ከዛ ያው ይሄ ብቻ አይደለም ብለው አሉ። አሁን የግሱ በስንት ቃላት ነው የሚረባው ብሎ የሚለው እዛ ጋ ሄደው መደበቅ ነው የፈለጉት። ምክንያቱም ከዚያ ርዕስት ማምለጥ ስለሚፈልጉ ማለት ነው። እኔ ይቅርታ አድርጉልኝ መርጌታ ሊቀ ሊቃውንት ቀለመወርቅ ሚዲያ ላይ ነው የማውቀውት። ኦኬ የአብነት መምህር እንደሆኑ ሰምቻለሁ። ያው መምህር ኤፍሬም እዚህ አሉ። እሳቸውም የጉባኤ መምህር እንደሆኑ በኢንፎርሜሽን ሰምቻለሁ። እኛ ከስንት መምህራን ጋር ተነጋገርን። ከመምህር ማነው ፋሲካው ጀምሮ ማለት ነው። ከካህናቱ ከመምህራኑ ጋር ከ4 ነው ከ5 መምህራን ጋር ተነጋገርን። በጨዋነት የሚያውቁትን አውቃለሁ፣ እኛም የምናውቀውን እናውቃለን፣ የማናውቀውን አናውቅም ብለን ብሉይና አዲስ ኪዳን ያለውን ምስክርነት ያለውን በዚሁ በአርዕስቱ መሰረት ማርያም ቤዛ ተብላ አትባልም ብለው ባሉት ብፁዕ አቡነ ገብርኤል በተናገሩት ቃላት ላይ እኛም ከዚህ በፊት ስንለው የነበረ ነገር ስለሆነ በመጽሐፍ ቅዱስ ውስጥ ይሄ ትምህርት እንደሌለ አስረግጠን ስንናገር ስለነበር ለዛ መልስ ስጡን ብለን አልናቸው። ያወቁትን መልሱ። አብዛኞቹ መጽሐፍ ቅዱስን አንጠቅስም አሉ። እንደው መምህር ፋሲካው ለእናንተ ማስረዳት አይጠበቅብኝም አሉ። ዲያቆና ጊዜ ጋር ቅድም መግቢያው ላይ የመጀመሪያው እንደውም እነሱ ናቸው የተነጋገሩት። መምህር ቀለመወርቅ ግን ሲመጡ ከመጀመሪያው ዝጋታች የሚዩት ምናም ነገር አድርግ አንተም ዝም በል ምናም ነገር ያሉ። ቤቱ እኮ የኔ ነው። እኔ ገስት የተቀበልኳቸው እኔ ነኝ። በእውነት በእውቀት እንዲያወሩ ህዝብ እንዲማርበት ከሆነ ተረጋግተው ያወሩ። በሆነ ነገር ወይ በግል ተናደዋል፣ ወይ በዚህ ብፁዕነታቸው በተናገሩት ቃላት ለም ላይ ወይ ተናደው ሊሆን ይችላል፣ አላቅም። እኔ አንድ ጉባኤ ዘርግቶ ልጆቹን የሚያስተምር ሰው ዝም በሉ እኮ ሲባል በጉባኤ ቤት ዝም በሉ ስንባል እኮ ዝም እንል ነበር። እና ገብተው እልን ያደረጉት ከዛ ዋና ሀሳብ ላይ ከመናገር ይልቅ ደግሞ ግሱ ላይ ገብተው ደግሞ ይሄን እንደዚህ አላልከውም ተሳስተሃል፣ ቃሉን የተሳሳተው ዘሩ የለም ወይ ትርጓሜው፣ አይ ዘሩንም ቃሉንም ተሳስቷል ማለት መርጌታን ማን እንደሆነ አያውቋቸውም። እርሶንም ሶሻል ሚዲያ ላይ ነው የምናውቀው። የቤተክርስቲያን መምህር እንደሆኑ ያስታውቃሉ። እና በጨዋነት ቢደረግ በጣም ትውልድ ይማራል ነው ብዬ የምለውና እግዚአብሔር አምላክ ይስጥልን። ዲያቆን መምህር ኤፍሬምን ተቀበሏቸው። እሳቸው መምህር ናቸው። እንኳን ደህና መጡ መርጌታ። እንኳን ደህና ቆያችሁ። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ዲያቆን እያወራ ለውን ማየት ነው እንጂ ጥሩ ትባላለች ብለዋል። ጥሩ ነው። ይሄ ደስ የሚል መልስ ነው። በቃ ትባላለች ብሎ ከዛ ወደ ማብራሪያ ይኬዳል። ግን ማስረጃው ምንድን ነው? የቱ ጋ ነው ማርያም ቤዛዊት ዓለም የተባለችው? ኦኬ መሪ ሚውት አድርግ። ማን ነው የለም አይደል? መሪ ሚውት አድርግ። የትኛው ነው መሪው? በስቶ አልገባኝም። እኔ ነኝ ሚውት ማድረግ? አይ እርሶ መምህር ነው። ኦኬ ማስረጃው ምንድነው? አሁን አንተ ከኔ ጋር እየተወያየህ ነው ያለው አይደል? ማስረጃውን ነው የጠየቅኩት። ወደ እሱ ነው የምመጣ። ማስረጃ እኮ እየተናገርኩ ነው። ዝም ብሎ ላጠው ከሆነ ያው 3 መምህር አስገባን እንዲህ ብለው ወጡ፣ 4ቱ ገባ፣ 5ኛው እያሉ ለመቆጠርና ጥሩ እኮ ነው ያመጡት። ጥሩ ነው ያመጡት። አሁን ወደ ማስረጃ ስለዚህ ማስረጃ መልስ እየሰጠሁ ነው። አሁን አንተ ከኔ ጋር እየተወያየ ነው ወይ አይደል ያልኩት? አዎ እኮ ነው የሚባለው አይደል? አዎ። ስለዚህ ምግብ ለመብላት አሁን ማስረጃ መጥቀስ አለብኝ ማለት ምግብ በራሱ ሰው ሆኖ ለመንቀሳቀሱ ምግብ አንድ የሰው ልጅ ኃይል ነው አይደል? ማርያም ቤዛዊት ዓለም የተባለችው የቱ ጋ ነው ጥያቄው። በቀጥታው ማስረጃ ያለው ተግባሩ ራሱ ማስረጃ ነው። ተግባሩ ራሱ ከማብራሪያው በፊት የትኛው አንፃር ነው ቤዛ ምንድን ነው? ከማብራሪያው በፊት ልክ መጀመሪያ ቤዛ ምንድን ነው የምልህ፣ እሱን መልስልኝ። ቤዛ ምንድን ነው? ጥያቄያችን ቤዛ ምንድን ነው አይደለም። ጥያቄያችን ቤዛ ምንድን ነው ሳይሆን ማርያም ቤዛዊት ዓለም ትባላለች ወይ ነው። አዎ ብለዋል። አዎን ካሉ በየትኛው ማስረጃ ላይ ተመስርተው ነው ማርያምን ቤዛዊት ዓለም ያሏት? አሁን ማስረጃውን እንዲሰጡን ነው እየጠየቅን ያለን። ክርስቶስ የዓለም ቤዛ የሆነውን ክርስቶስ ስለወለደች የዓለም ወኪል ስለሆነች ቤዛዊት ዓለም ብላት ዘንድ ተገደድኩ። መጽሐፍ ቅዱሳዊ ወይም ጌታን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት የቱ ጋር ነው ያለው? መጽሐፍ ቅዱስ ብቻ የሚል እምነት እኛ የለንም።
አይ ብቻ አላልኩም እኔ እኮ አሁን ሌሎች መጽሐፍትም ውስጥ ካለ ማለት ማርያም ኢየሱስን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት አለ ወይ ነው። በጣም በብዙ ቦታ ሰዓታቱ በጠቅላላ ሌሎቹ መጽሐፍት ቤዛዊተ ኩሉ ማርያም ይላል። ስለወለደች ነው የሚለው ስለወለደች የሚል ሲያሳዩ ስለወለደች የሚል ሳይሆን ቤዛዊተ ኩሉ ሚላትን ቃል ነው እየተናገሩ ያለሁት እኔ አይደለም ያሉኝ እኮ ስለወለደች ቤዛዊት ዓለም ትባላለች ነው ያሉኝ አይደል? በመጀመሪያ እኔ ደግሞ እያልኩ ያለሁት በመጀመሪያ ወደ እሱ ሐሳብ እንድንገባ በቀዳሚ ሐሳብ ስንነጋገር እመቤታችን ቅድስት ድንግል ማርያም ቤዛ ለመባሏ ቤዛ በምን ሲታይ ነው? ቤዛ የሚለው ቃል ለስቅለት ከሆነ ቤዛ የሚባለው ክርስቶስና ክርስቶስ ብቻ ነው። ተጨማሪ ተቀዳሚ ተከታይ የሌለው ቤዛ ክርስቶስ ነው። በነገረ ስቅለቱ ዙሪያ ካወራን ማለት ነው። በሌላው ሐሳብ ደግሞ ቤዛ የሚለው ወኪል ምትክ የሚል ትርጉም በሚሰጠው ጊዜ ደግሞ ወኪላችን ናት፣ ቤዛ እንላታለን። ዓለም በጠቅላላ ንጽህናን ባጣበት ሰው በአዳም መርገም በሚቅበዘበዝበት ዘመን ንጽሕት ዘር ስንዱ እመቤት ወላዲተ አምላክ ቅድስት ድንግል ማርያም ዓለምን ወክላ በንጽህና አንድ መንግስት ሳይሆን የመንግስታትን ንጉስ ወልደ እግዚአብሔር ኢየሱስ ክርስቶስን በማህፀኗ ስለወሰነች ስለ ንጽህናዋ የዓለም ወኪል ስለሆነች ቤዛ የሚለውን ወኪል በሚለው በምንጠቀምበት ጊዜ የዓለም ቤዛ ናት ብለን እንናገራለን ማለት ነው። ቤዛ የሚለው ተላልፎ መሰጠት በሚለው ጊዜ ደግሞ ተላልፋ የተሰጠች ናት። ስለኛ ግብጽ መሰደድ ለኛ ቤዛነትን የተሰደደችው የአዳምን ስደት ነው የተሰደደችው ማለት ነው። ማለት ይሄ እኮ እሱን እኮ አሁን ለምሳሌ ወደ መጽሐፍ ቅዱሱ ከመጡ ለምሳሌ ይሄ ክፍል ማርያምን ቤዛ አላሰኛትም ስለወለደችም ደግሞ ቤዛ ናት የሚል ትምህርት የለም። እናንተ ግን ያው በፈቃዳችሁ ቤዛ ልትሏት ትችላላችሁ። በብዙ የቤተክርስቲያን መጽሐፍትም ውስጥ ቤዛዊተ ኩሉ ዓለም የሚሉ ብዙ ንባቦች እንዳሉ እናውቃለን። ግን ቤዛ የተባለችበት መሰረቱ ምንድነው ነው? ቤዛ የተባለችበት ዓለምን ወክላ በንጽህና ተገኝታ አካላዊ ቃልን ስግው አርጋ ስላስተናገደች ስለዚህ በዛ ቤዛ ብለናት የኛ ምትክ ናት ማለት ነው። ሰው ሁሉ አቆይ አድምጠኝ። ሰው ሁሉ ንጹህ ባልሆነበት በዚያ ዘመን በአዳም መርገም የቤዛነት ጉዳይ በዚያ ዘመን እርሷ ንጽሕት ሆና አብረን ካወራን አንግባባም። አብሮ ይበላል እንጂ እኮ አብሮ አይወራም አይደል? እንዴት በተራና ወራ አቆም ካልከኝ ባለሁበት ላቆምና ሐሳብህን እስክትጨርስ ላድምጥህ። ዝም ብሎ እንዳሁኑ ሰውዬ ገብተው እንደነበሩት እንደ የኔታ ሊቀ ሊቃውንት እንደዛ ዝም ብሎ እየተዋከቡ መውጣት መወቃቀሶ ዛና ከዚህ ማዶ ሆኖ አገባብ አይደለም። የተገናኘንበት ዋና ቁም ነገር ስለ እውነትን ፍለጋ አማናዊቷን ሃይማኖት መያዝ ወንጌልን መማማር ነው። በወንጌል ውስጥ ደግሞ ጥላቻ የሌለበት ፍቅር፣ መለያየት የሌለበት አንድነት የሰፈነበት ሐሳብ ስለሆነ ሳንነቃቀፍ ተደማምጠን ሳንለያይ ተከባብረን በሐሳብ በደንብ ብንወያይ ፍጻሜያችን ያምራል ብዬ አስባለሁ። ከዛ ውጭ እኔም መውረድ እናንተ ማስወጣት መሰዳደብ ነው የሚሆነው። ያ ደግሞ ለሃይማኖት ይቅርና ለስጋዊ ንግድም የማይሆን ሐሳብ ስለሆነ ከሱ እንውጣ። ስለዚህ አብሮ በሀገራችን ባህል ሲበላ እንጂ ሲወራ እናውቅም ነው። አሁን እያልኩ ያለሁት 5500 ዘመን የሰው ልጅ በጨለማ ህይወት እንደነበረ መጽሐፍት ይነግሩናል። ይሄ ሁላችን እናምናለን እንቀበለውም አለን። ስለዚህ ጌታ በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለድከ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ተብላ ስትፈለግ የኖረችው ዘመኑ ሲፈጸም ከሷ በኋላም አምላክን ሊወልድ የሚችል የማይመጣ ከርሷ በፊትም ያልነበረ ሰማይና ምድርን በቸርነቱ የፈጠረውን ዳሩ ግን በፈቃዱ በእርሷ የተወሰነውን ወኪል ባጣንበት እስከ ሐናና ኢያቄም ማህፀን የሰው ልጅ በአዳም ርግማን በሚቅበዘበዝበት ዘመን ለኛ ተላልፋ የተሰጠች ማለት በንጽህና አካላዊ ቃልን ለመውለድ ማለት ነው። ተላልፋ የተሰጠች ማለት የተሰቀለች ለማለት አይደለም። ስለበቃች ቤዛ እንላታለን። ለምን? በሔዋን ትክ የተሰጠች በሔዋን በኩል ሞት ወደ ዓለም መጣ ብሎ የሚያምን ሰው ሁሉ በድንግል ማርያም በኩል ህይወት መጣ። ህይወት ማን ነው? እርሱ ኢየሱስ ነው ማለት ነው። በሔዋን ቤዛነት ዓለምን አጠናል፣ በድንግል ቤዛነት ክርስቶስን አግኝተናል። ስለዚህ ትምህርት የቱ ጋር ያለው አጣብቆ ግን ጋር ይቅርታ መምህር፣ አሁን እኮ ስብከት ነው ያደረጉት ማለት እንደዚህ ብሎ መስበክ ያው ኦርቶዶክስ ቤተክርስቲያን ውስጥ ይቻላል። መጽሐፍ ቅዱስን መሰረት አድርገን ማስረጃ እያቀረብን መሆን አለበት። አሁን እርሶ እያሉ ያሉት በጥቅሉ ማርያም እኛን ወክላ ወይም ደግሞ ሔዋንን ወክላ የሔዋን ምትክ ስለሆነች ነው የሚል ነው። እንደዚህ አይነት ትምህርት መጽሐፍ ቅዱሳዊ አይደለም። ምክንያቱም መጽሐፍ ቅዱስ እናንተ አትቀበሉም፣ ይሄን ሐሳብ አትቀበሉም የሔዋን ምትክ መሆኗን
የመናፍቃን ትምህርት ብለን ነው የምናስበው። ትምህርት አንዴ ቆይ አንዴ መምህር ማስታወቂያ ልናገር አንዴ ከይቅርታ ጋር ትቀጥላላችሁ። እሺ ሊቀ ሊቃውንት ቀለመወርቅ ልከውልኛል እንደገና ገስት ማለት ነው። እኔ በስርዓት ካወሩ ሌሎችም መምህራን እንዳወሩት አሁን መምህር ኤፍሬም እንደሚያወሩት ካወሩ ችግር የለብኝም። ግን ሲገቡ እርሶ ከቅድሙ ጀምሮ ለረፍት ስለገቡ ነው እንደዛ ያልኩት። እንደዚህ ማድረግ አልፈልግም። እሺ ለማንኛውም ኮፒሊንግና ሼር ታብ አድርጉት ወገኖች፣ ኮፒሊንግና ሼር ታብ አድርጉ። ጸጋ ያብዛላችሁ። ዲያቆን እየመቀጠል ትችላላችሁ። መምህር በጣም ይቅርታ፣ በጣም ደግሞ አመሰግናለሁ። ግድ የለም ቢገቡ ግድ ነው። ሊቀ ሊቃውንትም ቢገቡ አንድ ሰው ቢኒ አለ ወይ? እሺ መምህር ቢኒ አለ እንዴ? ከርዕሳችን ቢኒ አለ? ኖ እኔ ልውረድ፣ እኔ ስራ እየገባሁ ነው። እሺ በቃ ቴንኪው። እሺ ለዛ ነው። እሺ ድንገት ተኝታም ከሆነ ብዬ ነው። እሺ መርጌታ ማለት ሊቀ ሊቃውንት ቀለመወርቅን አስገባለሁ። መምህር ኤፍሬምና ዲያቆን እየቀጥሉ። እሺ አሁን እንግዲህ በጥቅሉ ሲታይ ጌታን ስለወለደች ነው ቤዛ የተባለችው አይደል? አዎ አልሞት ስትል 9,999 ወይም ደግሞ 99,999 ነፍሳት በአንድ ቀን ተጎንነው ገሃነመ እሳት ሲወርዱ ያሳያታል። በዚህ ጊዜ እሷ እንድታድናቸው ይማጸኗታል እነዚያ ነፍሳት። በዚህ ጊዜ ጌታን ትጠይቀዋለች። እሷ ምን ብላ? ልጄ ወዳጄ ሆይ እነዚህን ነፍሳት እባክህ ማርልኝ ትለዋለች። እርሱ ደግሞ ምን ብሎ ይመልሳል? እኔ የአዳምን ልጆች ከገሃነመ እሳት ወደ መንግስተ ሰማያት ያስገባሁት መከራ ተቀብዬ ሞቼ ተነስቼ ነውና አንቺም ለእነዚህ ነፍሳት ስለ ኃጢአታቸው ካልሞትሽላቸው ዘላለም ገሃነመ እሳት ወርደው ይቀራሉ ይላታል። በዚህ ጊዜ እንግዲህ እሷ እነዚህ ነፍሳት በእኔ ሞት የሚድኑ ከሆነ እንኳን አንድ ጊዜ 7 ጊዜም ልሙት ብላ ለመሞት ፈቃደኛ እንደሆነች ነገረ ማርያም ይናገራል። እዚሁ ታሪክ ላይ የተመሰረተው ድርሰት ደግሞ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ እንዳለች የአባ ጊዮርጊስ ዘጋስጫ ድርሰት ይናገራል። ልጅሽ በፍርድ እሳት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለቤዛቸው ወይም ስለመዳናቸው ግደለኛልሽ የሚል አለ። ያንን ይዘው እንግዲህ ብዙዎች ቤዛዊት ዓለም የሚሏት ከዚህ ጋር አያይዘው ነው። ብፁዕ አቡነ ገብርኤልም ማርያም የዓለም ቤዛ አትባልም ያሉት በዚህ አቅጣጫ ነውና አሁን ቤዛዊት ዓለም ሲላት ህዝቡ ይሄንን እያሰበ ነው። እናንተ ደግሞ በሌላ መንገድ ቤዛዊት ዓለም የሚለውን ላለመልቀቅ ሌላ ትርጉም እየሰጣችሁ ነው ያላችሁት። እና ይህን ታሪክ እንዴት ነው የሚያዩት? በዚህ አቅጣጫ አይደለም ወይ ማርያም ቤዛዊት ዓለም የተባለችው በኦርቶዶክስ ቤተክርስቲያን? እርሶ ደግሞ እየነገሩ ነው ያሉት ስለወለደችው ነው የሚል ነገር ነውና እስቲ አንደኛ ስለወለደችው መሆኑን የሚያሳይ እንደው ከቤተክርስቲያን መጽሐፍትም ሊሆን ይችላል መውለዷ ቤዛ የሚያሰኛት መሆኑን የሚያሳይ ጥቅስ ካለ እሱን ከመጽሐፍ ቅዱስ ጋር አስማምተን ልናየው እንችላለን። ግን ቤዛዊት ዓለም የተባለችበት መሰረቱ ወይም ታሪኩ ይህ አይደለም ወይ? ይህን ታሪክ ይቀበሉታል ወይስ አይቀበሉትም ነው የኔ ጥያቄ። ቤተክርስቲያን ውስጥ የማልቀበለው ታሪክ የለም። ቤተክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ጽፋ ያስቀመጠችው አንድም አይነት ክታብ የለም። ምናልባት ይህን ስል አንዳንድ ገንዘብ ለመቸርቸር ይመቻቸው ዘንድ በራሳቸው ሐሳብ ምኞትና ፍላጎት የከረተሱ ይኖራሉ። የነሱን ክርታስ እቀበል ዘንድ ደግሞ አልገደድም። አሁን የተናገርኸው ቃል ግን ነገረ ማርያም ነው። ይህ ነገረ ማርያም ራሱን የቻለ ርዕስ አጀንዳ የሚያስፈልገው ሐሳብ ስለሆነ ወደሱ ነው የምናመረው ማለት ነው። ለአሁኑ ግን መጀመር ቤዛ ላይ ጨርሰን ወደ ሌላ ብናልፍ ድንቅ ነው። 100 ዳቦ ከመላስ አንድ መጉረስ ይመስላል ኃይል የሚሆነንና ብዙ ሰዎች መልስ እየጠበቁ ያሉበት ሰዓት ስለሆነ አሁን ደግሞ በእመቤታችን ሞት ዓለም ድኗል ወይ ወደሚለው ሽፍት ማድረግ ሳይሆን ቀጥታ ቤዛ ምንድነው የሚለው ላይ እንየው ነው። ቤዛን ቤተክርስቲያን አሁንም ስናገር እየገባን ተወራ ከሆነ መግባባት አንችልም፣ መጫጫህ ነው የሚሆነው። አሁን የሰጠው መልስ ከቤዛ ይናገራል። ይቅርታ ሊቀ ሊቃውንት አይመለከቱትም። እርሱን ከእሳቸው ጋር እያወራው ስለሆነ እርሱ ዝም ይበሉ። በተራውት ይናገራሉ በኋላ።
እርሶን አልጠየቅኩትም። እኔ አሁን ያስቆምኳቸው ለምንድን ነው እንዳይናገሩ ወይም ለማደናቀፍ ሳይሆን ከርዕሱ የወጣ ነገር አይደለም እኔ የተናገርኩት። ቤዛዊት ለምሳሌ አሁን ቅድም አንዳንድ ሰዎች የከረተሱት አለ ብለዋል። ይህን ታሪክ ነው እያሉ ነው ወይስ ስለ ሌሎች ነገሮች ነው እያወሩ ያሉት? የቤተክርስቲያኒቱን ነገር እቀበላለሁ ብለዋል። ይህ ታሪክ በእርሶ ዘንድ ቅቡልነት አለው ወይ? ማርያም የሞተችላቸው ነፍሳት አሉ ወይ? እሱም በግልጽ ይንገሩ። ምክንያቱም ቤዛዊት ዓለም የተባለችው እዚህ ላይ ተመስርቶ ስለሆነ አሁን እናንተ እያላችሁ ያላችሁት ግን በነገራችን ላይ ነው ምናምን የሚለው ፕሮቴስታንቱ ቆይ ልጨርስ ሐሳብ ስለወለደችው ነው የሚለው ግን ልክ አሁን ቤዛ የሚለው ቃል እዚህ ጋር ተጽፏል፣ እዛ ጋር ተጽፏል፣ ለገንዘብ ለሀጥ ለምን ተነግሯል የሚለው እንደው ቤዛዊት ዓለም የሚለውን ለማድበስበስ እየተጠቀማችሁበት እንዳለ ነው የሚሰማኝ። አውቀዋለሁ፣ ያው የቤቱን ማካሄድ ስለማውቀው እንደሱ አይነት ነገር ነው እያደረጋችሁ ያላችሁት። አሁን ይህ ታሪክ ነገረ ማርያም ነው። ነገረ ማርያም ላይ ብቻ ተወስኖ አልቀረም። አባ ጊዮርጊስ ዘጋስጫ በጸሎተ ሰባቱ ጊዜያት ውስጥ ዜማ ሰርተውለታል፣ ግጥም ገጥመው ዜማ ሰርተውለታል። ቅድም የጠቀስኩት ሌሎችም አሉ። ቅድም መርጌታ የጠቀሰው ከመትቤዙ ነቢያት ወጻድቃነ የሚለው እሱም ማርያም የተወለደችው ከመትቤዙ ነቢያትንና ጻድቃንን ለመዋጀት ነው ተብሎም የተነገረበት ሁኔታ አለ። ስለዚህ አሁን ማርያም የሞተችላቸው ነፍሳት አሉ ነው የሚለው። ይህን ታሪክ ይቀበሉታል ወይ ነው የኔ ጥያቄ። ምክንያቱም ቤዛዊት ዓለም የተባለችው በዚህ መሰረት ነው። በዚህ መሰረት አይደለም ካሉ ደግሞ እስቲ እንደው ምንጭ ጠቅሰው። አሁን ብዙዎቻችሁ የራሳችሁን ማብራሪያ ነው ከጧት ጀምሮ እየሰማን ያለ ነው። እንዲህ ይላል እንዲያ ይላል የሚል ግን እንደ ቤተክርስቲያኒቱ ትምህርት የተጠቀሰ ነገር ካለ እሱ እንዲነግረን። እሺ ይቀጥሉ። እሱን ነው ማስረዳ ያለ። ይኸውልህ ደህና ዋላችሁ ስንል ጥቅስ አንጣልኝ ከሆነ ለእያንዳንዱ ነገር ጠቅሰን አልዘልቅም። እኛ እንግዲህ ዝም ብሎ ጥቅስ ብቻ የሆነ ህይወት አይደለም። ህይወት ራሱ ምግብ የሰው ልጅ እንደሚያንቀሳቅስ ጥቅስ አንጣ እንዲህ የሚባል ጥቅስ የለም። እያንዳንዱ ሐሳብ የእመቤታችን የጌታ እናት መሆኗን ጥቅስ ንገረኝ። ይሄ ዓለም ያወቀው ፀሐይ የሞቀው ሐሳብ መጽሐፍ ቅዱስ ላይም የተቀመጠ ሐሳብ ነው። የጌታ እናት በመሆኗ ነው እሱ ላይ ነው ማብራሪያ እየሰጠው ያለሁት እንጂ አሁን አንተ እንደምትለው እመቤታችን ቅድስት ድንግል ማርያም አንተ ያነሳውን ሐሳብ ይዘህ በራስ ማብራሪያ ነው የምትሰጠው። ሌሎቹ መምህራን በራሳቸው ማብራሪያ የሚፈልግ ጉዳይ ስለሆነ እኮ ነው የምናብራራው። የማይብራራ ዝም ብሎ ራሱ ብቻ ተጠቅሶ በቃ እንዲህ ይላል ብቻ የሚል እምነት እኛ እንደሱ አይነት እምነት የለንም። ምክንያቱም መጻሕፍት ካልተተረጎሙ ገብስ ካልተፈተገ አይበላም። መጻሕፍትም ካልተተረጎሙ አይያዙም። ትርጓሜ ያስፈልጋቸዋል። የሚተረጎሙ ናቸው። በጣም ብዙ የመጽሐፍ ቅዱስ ክፍል ጠቅሼ ሊተረጎም የሚገባው ነው እሱማ እንደምትለኝ አምናለሁ። ስለዚህ እያልኩ ያለሁት የዓለም ቤዛ በእመቤታችን ሞት የዳነ በነገራችን ላይ ከፕሮቴስታንት ዓለም በየጊዜው ከሚነሳው ጥያቄ አንዱ ታምር ገድል ላይ ማብራሪያ ስጡኝ ይሄ አልገበኝም ማለት ይቻላል፣ ገድል ላይ ማለት ነው። ታምር ላይ ግን ማብራሪያ መስጠት የሚፈልግ መምህርም እርሱ የዋህ ነው፣ የሚጠየቀው ሰውም አላዋቂ ነው ብዬ ነው የምተቸው። እንዴት ካልከኝ ተአምር እኮ ነው። ተአምር ማለት መልዕልተ ሕግ ነው። ምሳሌ በእመቤታችን ሞት የተረፈ ወይም ከሲኦል የወጣ ነፍስ አለ ወይስ የለም የሚለው ጥያቄ እኔ ማብራሪያ አልሰጥም። እንዴት ካልከኝ ከአቅም በላይ ነው። ምክንያቱም መጽሐፉ ራሱ መጀመሪያው ተአምር ነው የሚለው። ተአምር እያለ ተአምር ማለት እኮ ከሰው ሕሊና በላይ የሆነ በፍጡርና በፈጣሪ መካከል የተሰራ አንድ ልዩ ከአስተሳሰብ ውጭ የሆነ ማለት ነው። ይህ ደግሞ በእኛ አስተሳሰብ ውጭ ቢሆንም በአምላክ አስተሳሰብ ግን የሚዳኝ ነው። ተአምር ለሚለው ቃል ማብራሪያ አምጡ። እኔ ለተአምር ማብራሪያ አልሰጥም። ተአምር ከሕሊና በላይ ነው። በእንኳን በእናቱ ሞት ይቀርና በቅዱሳኑ ሞት ሁሉ ነፍሳትን እንደሚምር ቃል የገባ አምላክ ነው። መሐሪ ስለሆነ እርሱ ማረን፣ በቅዱሳኑ ጸሎትና ረድኤት ደግሞ እንደሚምረን ራሱ ባለቤቱ ነግሮናል። የት ላይ ካልኸኝ እናንተ እንግዲህ በምድር ያሰራችሁት በሰማይ የታሰረ ነው ማለት ስልጣንን ለሐዋርያት ሲሰጣቸው የሚያስር የሚፈታ ስልጣን ሰጧቸዋል ማለት የጸለዩለት እንደሚጸድቅ የማይጸልዩለት ደግሞ ከነርሱ ውጭ የሆነ ሰው ደግሞ በኃጢአት ቀንበር ቢያዝም የሚያላቅቀው ካህን ከሌለው ድህነት እንደሌለው ራሱ ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስን የነገረን። ይሄን እያብራራን ምን ማለት ነው እያልን እንይዘዋለን። ማብራሪያ ስንጀምር ከራስህ ነው የምታመጣው የሚለው ቃል ከራሳችን ሳይሆን ከቤተ ክርስቲያን የነገረችንን ነው የምናብራራ ማለት ነው አይደለም። አሁን በመጀመሪያ ደረጃ መምህር፣ በመጀመሪያ ደረጃ ተአምር አይደለም እኮ ይሄ ተአምር ሳይሆን አይደለም። ነገረ ማርያምን ያነሳ ነው። ተአምር ሳይሆን ማርያም የሞተችበትን
ሁኔታ ነው የሚያብራራው፣ ተአምር አይደለም። እሱን ነው ማለት ያ ነገር ነው። ቆይ አሁን የእመቤታችን የሥጋ እረፍት በራሱ የእመቤታችን የሥጋ እረፍት በቤተ ክርስቲያን አስተምህሮ ሰው ስለሆነች ርቱ ፍርዱ የቀና ሥላሴ ለዓለም ሁሉ የነፍስ ከሥጋ መለየትን የሰጠ በእናቱ የማያደላ መሆኑ ለመግለጽ፣ በሌላ በኩል ደግሞ ከልጇ ጋር ሞትን ለመሳተፍ የተደረገ ሞት እንጂ እንደኛ የግድ ሞት የኃጢአት ሞት ከኛ በፊት እንደነበሩት ማለት ነው በብሉይ ኪዳን እንደነርሱ የሞተችው ሞት አይደለም የእርሷ ሞት። ለምን ከተባለ እሱ ሌላ ርዕስ ነው። አሁን ይኸውልህ ሐሳባችንን አይበጡም። አሁን እኛ እያልን ያለነው ማርያም ቤዛ ሆና የሞተችላቸው ነፍሳት እንዳሉ ነገረ ማርያም ይናገራል። ይሄ ተአምር አይደለም። ተአምር ሳይሆን ቀጥተኛ ስናነበው የሚገባን ማብራሪያም የማያስፈልገው ነገር ነው። እናንተ ለሁሉ ነገር ማብራሪያ እኮ መስጠት አይጠበቅባችሁ። ለሁሉ ነገር አንድምታ አያስፈልግም እኮ፣ ምክንያቱም ግልጽ ነው። ለምሳሌ ጴጥሮስ ትምህርት አይደለም። ቆይ አዳም የሉተር ትምህርት ነው። ጴጥሮስ አይደለም ማብራሪያ ያስፈልገው የሚባል እንጂ አይደለም። ሁላ በራሱ ተአምር አይብራራም ማለት ተአምር አይብራራም። ቆይ ተአምር አይብራራም አሉ አይደለ? ከተአምረ ማርያም ላይ አሁን ተአምረ ማርያም ላይ የተጻፈውን ደግሞ ስንጠቅስ የኛ አረዳድ አለ፣ የኛ ትርጓሜ አለ ብላችሁ ትርጉም እንዳለው አድርጋችሁ ነው የምታቀርቡት። አሁን ወደ ነጥቡ እንመለስ። ወደ ነጥቡ ምክንያቱም ወደ ተለያየ አቅጣጫ ሐሳባችንን አትበታትኑ። አሁን እየወሰድከኝ ያለው እንኳን አንዴ ሐሳቡን ይጨርስና መምህር አንዴ ይሰሙታል። እርሶ ሲያወሩ አግዝ በጣም ሲሰማ ነበርና አንዴ ሐሳቡን ይጨርስ፣ ከዛ በኋላ ደግሞ የእርሶን ሐሳብ ለመስማት ጊዜ እንሰጡታለንና ካለዛ ግን እያንዳንዱ ቃል ስናገር አይደለም የቆ አይ አሁን ይናገር አድምጠዋለሁ። በደንብ ሐሳብን ጨርስ። እንደሱ የገባውበት ሐሳብ ቤዛ ላይ ስለሆነ በእርሷ ሞት የተረፋለ ወይ የለም ወይ የሚለውን ተውትና እያወራን ያለነው እኛ ቤዛ እመቤታችን ትባላለች ወይ ነው ጥያቄው። ጥያቄያችን እሱ ነው። ሚውት አድርጉትና አሁን ይኸውልህ ወንድምነት፣ እሺ አንዴ ይቅርታ ጋር ወንድምነት ቡና አልጠጣ ቤቱን ምራው ዳንዬ። ቴንክ ዩ። እሺ ወንድም ያ እሺ መምህር፣ አሁን ምንድነው የኛ ዋናው ጥያቄ እሱ ነው። እርሱ ደግሞ እሱ መመለስ አልፈለጉም። እሱን እንተውና እያሉ ነው። ምክንያቱም ነገረ ማርያም ውስጥ ያለ ታሪክ ነው። በነገረ ማርያም ትምህርት የሚያምኑ ከሆነ ፖለቲካ አይደለም። ምክንያቱም ማርያም ቤዛዊት ዓለም የተባለችው ለ99999 ነፍሳት ስለሞተች ነው። አባ ጊዮርጊስ ዘጋስጫ ነገሩን። ይኸው ነገረ ማርያምም ነገረ። አግዝ ቆይ አንዴ ይቅርታ ሊጨርስና እናወራለን ከእርሱ ጋር። ሰማኝ አንዴ ይቅርታ ከእርሱ ጋር አሁን አላወራም። አሁን እያወራ ያለው ከመምህር ጋር ስለሆነ እንጨርስና እርሱ ጋር እንቀጥላለን። በስርዓት ማውራት እንድንችል ብቻ ተነጋገሩ። መጀመሪያ ቤዛ ይቅርታ ቤቱ መሪ አለው። ቤቱን የሚመራ አለ ዳንኤል፣ ወንድማችን ዳኒ ይመራል። እኛም እየተደማመጥን ነው። አሁን ምንድነው መምህር ይህን ታሪክ አልቀበለውም እያሉ ነው። እንደገና ሌላ ማብራሪያ ይፈልጋል እያሉ ነው። እኛ ደግሞ እያልን ያለነው ምንድነው? እኛ እያልን ያለነው ማርያም ቤዛዊት ዓለም የተባለችበትን ትምህርት ከቤተክርስቲያኒቱ መጽሐፍት ስንፈልግ ያገኘነው ይህንን ነው። ስለሞተችላቸው ቤዛዊት ዓለም ተባለች። አባ ጊዮርጊስም ለቤዛቸው ግደለኝ እንዳለች ጽፈዋል። ስለዚህ ቤዛዊት ዓለም የምትባለው ከዚህ የተነሳ ነው የሚል ነው። እርሱ ይህንን ለምንድን ነው በትክክል ወይ አምነዋለሁ ካሉ ማብራራት ነው። ልክ አይደለም ካሉም ልክ አይደለም ይበሉንና ቤዛ የምትባለው ጌታን ስለወለደች ነው በሚለው እንያዝሉት። እሱ ነው እያልን ያለው። ለምን የብፁዕ አቡነ ገብርኤል ሐሳብ የዓለም ቤዛ አትባልም ሲሉ ከዚህ አንጻር እንደሆነ ግልጽ ነው። ምክንያቱም ቤዛ ሆኖ የሞተልን ክርስቶስ ነው ብሎ በግልጽ ተናግረዋል። ይሄ የነገረ ማርያም ታሪክ ግን ይሄንን ሐሳብ የሚቃረን ነው። ስለዚህ ሁለቱን ማስታረቅ ስለሚኖርብን የነገረ ማርያምን ታሪክ አይቀበሉትም ወይ ነው የኔ ጥያቄ። ለምን የማትቀበለኝ? ቆይ እኔን ለምን 1 ሚኒት እኔን አስተናግደኝ 1 ደቂቃ። እሺ ቴንክ ዩ። ያው በስርዓት የማያወራ ሰው ካለ ያው ይሰናበታል ማለት ነው። ቴንክ ዩ ሞዴሬተሮች። እሺ ቀደም ወንድምነት በጣም እድል ሰጥቶታልና በስርዓት አሁን መምህር ሊያወሩ ነው፣ ተጠይቀዋል። የሚሰማ ሰው አለ። በስርዓት በመደማመጥ ነው የምናወራው። ቀጥሉ መምህር። ለምን አስወጣችኋቸው? በስርዓት ስላላወሩ ነው። መምህር ቀጥሉ እርሶ።
ዋን ሚኒት አዳምጡኝ እያሉ ከእናንተ ልጆች አሁን እየገቡ ሀሳብ ሲሰጡ የነበሩ አልነበሩም? እነሱን ለምን አላስወጣችሁም? አያችሁ፣ ውይይቱን የሆነ ወደ ግሩፕነት ነው ወስዳችሁ። ለእርሱ ድል እየሰጠኑት ነው፣ ለእርሱ እንዳይረበሹ ነው። ቀጥሉ፣ እርሱ አሁን ቀጥሉ። አይ መቀጠል እችላለሁ፣ ግን እንደዛ ተብሎ እንደ ህፃን መደለል ሰውም ስላልሆንኩኝ እሳቸውን ማስወጣቱ አሁን ተገቢ አይደለም። እኔ እሳቸው ለምን ወጡ በሚለው ጊዜ መጨረስም አልፈልግም። ግድ የለም እኔ በድጋፍ ማቆመው ሀሳብ አይደለም ያለኝ፣ የኖርሁበትን ነው እንጂ የምናገር ዛሬ ከእሳቸው ሰምቼ አይደለም የማስተምረውና ምንም የእሳቸው መውጣትም መኖርም ግድ የለም። ለእናንተ ግን አንድን ሰው ማስወጣት አንዱን ማክበር ይሄ ተገቢ አይደለም። እሳቸው የሚናገሩት ያንኑ የቤተ ክርስቲያን ሀሳብ ስለሆነ ይህን ታሪክ ትቀበለዋለህ ወይ ነው ጥያቄው። አዎ በደንብ እቀበለዋለሁ። ወይ የእናንተ ችግሩ ያው መናገሪያችሁና መስሚያችሁ አንድ መሆኑን ሳስብ በጣም ይጨንቃል። እግዚአብሔር በሚያውቅ ሀሳብ ትሰጡና ሀሳብ ሲመልሱላችሁ በዛው ደግሞ አብሮ መናገር፣ ከዛ እናንተን ዝም በሉ ስንል ያው ስንንጫጫ የኩታራ ሰፈር ይሆናል ማለት ነው። እሱን ተውት። አሁን ትቀበለዋለህ ወይ? አዎ በደንብ እቀበለዋለሁ። አክብረን ነው እያወራን ያለ ነው። በስርዓት አክብረው ያወሩ። ለእርሱ ጊዜ እያወራው ነው። ግን አንድ ሰው ጋር ነው የማወራው አይደል? እንዴት 10 ምትሆኑ ለምንድን ነው የማወራው? አንድ ሰው ጋር ነው በቃ። አግዛቸው ነው ማን የሚባል ሰው ጋር አይደል የማወራ? ያ ስለዚህ ሌላ ሀሳብ ቤቱን አሁን ሀሳብ ላይ ቀጥሉ። መምህር ቀጥሉ። ለአንተ የምተው ሀሳብ የለኝም። የመጣኝና ሀሳብ ሁሉ አንተን በማይነካ መልክ ሀሳቤን እናገራለሁ እያልኩ ያለሁት አንድ ሰው ጋር አወራለሁ፣ እሱ ጋር አወራለሁ። ቲክታኩ ከሆነ የገባሁት በስልኬ ነው፣ የገባሁት በስልክ ነው። ያገናኘን ሌላ ባለቤት ሶሻል እንጂ የሆነ አንድ ሰው የሚያስወጣበት አንድ ሰው የሚያስገባበት ይሄ እንትን አይደለም። ስለዚህ አስገብታችኋል ስባችሁ ማወራ አንድ ሰው ጋር ነው። ካልቻለ እሱን ትቀይራላችሁ። እንደዛ እያላችሁ ማውራት ይቻላል። አሁን የተናገረውን ታሪክ ነገረ ማርያም ያለውን ትቀበለዋለህ ወይ? በደንብ እቀበለዋለሁ። ይህንን ሀሳብ ስትቀበለው እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ያልሃት ጌታን በመውለዷ ነው የምትሏት ኦርቶዶክሳውያን ነው ወይስ በሞቷ ነፍሳትን ስላተረፈች ነው ለሚለው ጥያቄ ሁለቱንም እቀበለዋለሁ። ምክንያቱም የጌታ እናቱ ስትሆን ለቅዱሳኑ ሁሉ በሰጠው ቃል ኪዳን ነፍሳትን በእርሷ ሞት ታድን ዘንድ ቃል ኪዳን ገብቶላታል። የት መጽሐፍ ማስረጃ አለህ? ነገረ ማርያም ማለት ነው። ከኔ በፊት የነበሩ በ3ኛው መቶ ክፍለ ዘመን ያሉ አበው ጽፈው ቀምመው እንደኔ በእውቀት ሳይሆን በቅድስና ተራቀው ያስቀመጡት መጽሐፍ ስለሆነ እርሱን መጽሐፍ እቀበላለሁ፣ በእርሱ በኩል ሄዳለሁ ማለት ነው። ግልጽ ነው ሐሳቤ። አዎ ታዲያ መጀመሪያ አልጠቀሱትም እኮ አሁን ይህን መጽሐፍ የማርያምን ቤዛዊት ዓለምነት የሚተርከው ይህ መጽሐፍ ነበረ። እርሱን ሳይጠቅሱ ነው ስለወለደችው ወደሚለው የሄዱትና ከዛ አንፃር ነው የሚያነሳልኝ ነው ማለት ስለምፈልግ እንደምትጠቅሰው ስላገበኝ ያኔ እነግርሃለሁ ብዬ ነው የቆየው። ጥሩ እሺ። ስለዚህ አቡነ ገብርኤል እንግዲህ ያሉት ቤዛ አትባልም ነው ከዚህ አንፃር። ምክንያቱም መጽሐፍ ቅዱስ ስለ ሰዎች ሁሉ ቤዛ ሆኖ የሞተው ክርስቶስ እንደሆነ በግልጽ ይናገራል። ጥቅስ መጥቀስ ሳያስፈልገን ቤዛ ነው ኢየሱስ ክርስቶስ ብቻ ነው። አድምጠኝ። ስለ ሰዎች ሁሉ የሞተው ኢየሱስ ክርስቶስ ብቻ ለመሆኑ ማስረጃህን ንገረኝ። ሌላ አለ የሞተ? መቼም እግዚአብሔር አንድያ ልጁን ላከ እያልሁ አይደለም ለመሆኑ ንገረኝ አልኩ። ማስረጃ እንጂ ሌላ ሰው ይሞታል አልኩኝ እኔ። ማስረጃ ንገረኝ ነው። በቃ እሱ ነው የሞተው። እግዚአብሔር አንድያ ልጁን ላከ፣ አንድያ ልጁ ስለ ኃጢአተኞች ሞተ አይደል? ማስረጃ እሱ በቀር ብቻ የሚል ማስረጃ ሳይ አንዴ መምህር ኤፍሬም አሁን ይህን ማስረጃ ተብሎ አይጠየቅም። እርሶም ስለሚያውቁት ግን ከጠየቁ ዘንድ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ይላል። አትጥቀስልኝ። ይህን ጥያቄ የጠየቅኩ ከኢየሱስ ውጭ የሞተልን ሟች አለ ለማለት ፈልጌ አይደለም። አንዱ ስለ ሁሉ ሞተ ይላል። ጠየቁ አይደል? አንዱ ስለ ሁሉ ሞተ። በቃ ሌላ የሞተ ገባኝ እኮ ተረዳሁ እኮ እሱን። እዚህኛው ላይ ዋናው ላይ ብታወሩ ጥሩ ነው። እንደዚህ አይነት ጥቅሶችን በመጠየቅ ከሆነ እኛ ቤት በጥቅስ አንታመም። የወንጌላውያን አማኞች ነን። ብሉያትና አዲስ ኪዳንን ጠንቅቀን የምናውቅነን የቱ ጋር ምን እንደሚል ማለት ነው። ከዚህ ይልቅ ዋና ሀሳቡ ላይ ቢያወሩ ጥሩ ነው። አንዱ ስለ ሁሉ ሞተ ይላል። ከሱ ውጭ ሌላ ለሰው ልጆች ቤዛ ሆኖ የሞተ የለም። ያቆን እየቀጥሉ ግሩም ነው። ይኸውልህ እሱን ጥያቄ ስለዚህ ማርያም ቤዛ ሆና ሞተች የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለው ያምናሉ? በደንብ ለምን? የክርስቶስ ሞት ምን ሊሆን ነው? የክርስቶስ ሞት ለዓለም ሁሉ ድህነት ነው።
የማርያም ሞት እኮ ለነዛ ለ99999 ነፍሳት ከገሃነመ እሳት ወደ ወይም ከሲኦል ወደ ገነት እንዲገቡ እንደሆነ ነው ነገረ ማርያም የሚናገረውና ይህ ከእግዚአብሔር ቃል ጋራ የሚጋጭ አይደለም ወይ? አይ እሱ እኮ እርሱ ማዳን ተስኖት ሳይሆን ለእናቱ ያለውን ፍቅር ለመግለጽ ለዓለም ለማሳየት ነው በእናቱ ላይ ያለውን ፍቅር እንጂ እርሱ ማዳን ተስኖት አይደለም ያገዘው። ይሄንንስ መጽሐፍ ቅዱሳዊ ያድርጉት። እርሱ ነገረ ማርያማዊ ነው መጽሐፍ ቅዱሱ ነገረ ማርያም መጽሐፍ ደግሞ መጽሐፍ ቅዱሳዊ ነው ማለት ነው እኮ። መጽሐፍ ቅዱሳዊ ነው። እስቲ በምን መንገድ ነው ማርያም ለኃጢአተኞች ሞተች የሚል ትምህርት የምናገኘው? ከየት ነው? ለኃጢአተኞች ሞተች የሚለው በነገረ ስቅለት ዙሪያ ከሆነ ከክርስቶስ ውጭ ለዓለም የሞተ የለም። ወኪል በመሆን እኮ ነው የሚለው። ማርያም ሞታላችሁ አይደል? ማርያም ሞታላችሁ አይደል? እሷም የሞተችው የመሞቷ ምክንያት እነዚያን ሰዎች እነዚያን ነፍሳት ከሲኦል ለማውጣት ነው አይደል? ነገረ ማርያም እንደሚለው እሱማ ቃል ኪዳን ነው። ለእመቤታችን ይቅርና ለሌሎቹ ቅዱሳን ሁሉ ቃል ኪዳን ሰጥቷል። የቱ ጋር ነው የሰጠው ቃል ኪዳን? ደግሞ ወደ ሌላ ርዕስ መሄድ እንዳይሆንብን እንጂ እንደዚህ የሚል ቃል ኪዳንም አለ መጽሐፍ ቅዱስ ውስጥ ነው እንደውም ያለው። ነፍሳትን ከሲኦል የሚያወጣ ቃል ኪዳን ነፍሳትን ከሲኦል የሚያወጣ ቃል ኪዳን አዎ መጽሐፍ ቅዱሳዊ ማስረጃ ሁሉ ነው። የቱ ጋር ነው ያለው መጽሐፍ ቅዱሳዊ ማስረጃው? ለምሳሌ ነዌና አልዓዛርን መውሰድ እንችላለን። ይሄ መጽሐፍ ቅዱሳዊ ማስረጃ ነው አይደል? ሉቃስ ወንጌል ያለው። እሺ ያኔ ምንድነው ያለው? መጀመሪያ ቃል ኪዳን አለ እዚህ ጋር። ቃል ኪዳኑ ምንድነው? እስቲ ቃል ኪዳኑን ያሳዩ። አይ ነው ስለ ቃል ኪዳኑ አይደለም የምነግርህ። ማለት ስለ ቃል ኪዳኑ ቃል ኪዳኑ እኮ ነው ተረዳ የሚጀምር ገበኝና አሳተረዳና ወደ ቃል ኪዳኑ ወስዳለሁ። ቆይ በመጀመሪያ ቃል ኪዳን አለ አሉ። ነፍሳትን ከሲኦል ወደ ገነት ማዛወሪያ ቃል ኪዳን አለ አሉ። አዎ ለቃል ኪዳኑ ደግሞ ማስረጃ አለኝ ብለው ወዴት ሄዱ? ወደ ሉቃስ 16 ሄዱ። ሉቃስ 16 ላይ አሁን ቃል ኪዳን የሚል ነገር ያሳዩናል። ቃል ኪዳን እዛ ጋር መኖሩን አሳይተውን ነው ይህንን ነገር የሚያብራሩት። ከሌለ ቃል ኪዳን የለም ማለት ነው። ማንም ላክልኝ ነው ያለው። ወደ ሌላ ጥቅስ ሂዱ እንዴ። አሁን እኮ ይኸውልህ እኔ ማብራሪያ ስሰጥህ ማብራሪያ አትስጠኝ ትልና አንተ ረጅም ማብራሪያ ትሰጠኛለህ። ጥቅስ ብቻ አላልኩም። ቃል ኪዳን ብለው አሁንም ተው በየሰከንዱ ሌላ ሙግት አታንጣ እያልኩ ያለሁት አንብልኝ እሱን ቃል ነው ያልኩ አይደል? እኔ ራሱ ያመጡት ራሱ ያንብቡ። ግን ቃል ኪዳን የሚል ነገር እፈልጋለሁ። ከዚያ ክፍል ቃል ኪዳን የሚል እፈልጋለሁ። ምክንያቱም መነሻችን ቃል እንደውም ርዕሱ አልነበረም። ዞሮ ዞሮ ያው ከቤዛነት ጋር ስላቆራኙት ትርጓሜን ቃል ኪዳን የሚል ሐሳብ አለው ወይ? እሱ ነው ትርጓሜን ስለማትቀበል ቃል በቃል አስረዳ መጽሐፍ ቅዱስ ላይ ስለ ቃል ከተረጎመ እቀበላለሁ። በትክክል ከተተረጎመ እቀበላለሁ። ታው እሺ ቃል በቃል አስረዳ። ዝም ብሎ ትርጓሜ የሌለው ማላስረዳ። ይሄ አሁን ትርጓሜ በአንድምታ ነው መተረጉምልህ የነበረ። እሱን ተወካልኸይ ቃል በቃል በአምላክ ዳዊት ተካየድኩ ምስለ ሕሩያን ብሎ ከመረጥኋቸው ምርጦች ጋር ቃል ኪዳኔን አደረኩ ይላል። ይህ ቃል ኪዳን ደግሞ የመረጥኋቸው የሚባሉት አካላዊ ቃልን ስግው ይሆንባት ዘንድ የተመረጠች አንዷ የምርጦች ምርጥ እርሷ ድንግል ናት ማለት ነው። ስለዚህ ከመረጥኋቸው ጋር ቃል ኪዳኔን አደረኩ ማለት ይህ ቃል ኪዳን እንደ ሰው ልጆች ውል ጧት ተስማምተው ምሸት የሚፈርስ ሳይሆን በሰማይና በምድር ለዘላለም የሚጸና በእግዚአብሔርና በሰዎች መካከል የሚደረግ ስምምነት ነው። ሉቃስን ተውት ማለት ነው። ይሄኛውን አትቀበለውም ማለት ነው። አይቀበለዋለሁ፣ ችግር የለም። እሱ ላይ እናወራለን። ግን በመጀመሪያ ሉቃስ ውስጥ ሄደዋል። የሉቃስን ሐሳብ እስቲ ቃል ኪዳን ምን እንዳደረገ ይንገሩኝ። መጀመሪያ ቃል ኪዳን የሚባለው አገኘው ያን በማስረዳት አልደክምም። እሱን ትርጓሜ ቤትና ጉባኤ ቤት አስተምርሃለሁ። እሱኛውን አሁን ይሄኛውን ያዝ። ቀጥታ ስላለ አንድምታ አልነግርህም ብዬ ነው። መጽሐፍ ቅዱስ ብቻ ስለምትሉ ትርጓሜ ስለማትቀበሉ የማትቀበሉትን ትርጓሜ አሁን ተርጉምልኝ ማለት ምን ማለት ነው? አይደለም፣ ስለ ቃል ኪዳን ነው ያወሩት። ይንገሩን፣ ምን ችግር አለው? ይሄው ቃል በቃል ነገርሁ እኮ ተካየድኩ ምስለ ሕሩያን በቃ ከወደድኋቸው ጋራ ቃል ኪዳኔን አደረኩ ከመረጥኋቸው ጋር አለ። ለሱ ምርጡ ደግሞ እናቱ ናት ለዓለም አንደኛዋ ማለት ነው። ከዛ ይቀጥላል ሌላው ክፍሉ ስለ ዳዊት መሆኑን ይናገራል እንጂ ነፍስን ከሲኦል ከማውጣት ጋራ ነፍስን ከሲኦል ከማውጣት ጋራ የተገናኘ ኪዳን እግዚአብሔር ከማንም ጋር አልገባም። ከማንም ፍጡር ጋር ስለዚህ ስለ ዳዊት አይነት ቃል ኪዳን አልገባም። ስለ ዳዊት የገባው ስለዚህ ስለ ዳዊት የገባው ውል ጊዜያዊ ነው ማለት ነው። የሆነ ሰሞን ብቻ የሚቆይ ውል ነው ማለት ነው። ከዳዊት ጋራ ስለገባው ቃል ኪዳን ነው የሚናገረው ነው ያልኩት።
ጊዜያዊ ነው ቋሚ ነው አላልኩም። ከቅዱሳን ጋር እኮ ነው አንተ ያልከኝ። እመቤታችን ጋር ብቻ እኮ አላልከኝ። የትኛው ቅዱስ ጋር ነው ነፍሳትን ወደ ሲኦል ለማውጣት ቃል የገባው አይደል ያልከኝ? አዎ አሁን ይሄ ቃል ኪዳን ነፍሳትን ከሲኦል የዳዊት ማስረጃ ለሌሎች ለእናቱም ለሌሎችም ቅዱሳን አይሆንም? የዳዊት ማስረጃ ዳዊት ብቻ ነው የሚመለከት? ይሁን አሁን ይሁን ይሄ የጠቀሱት ይሁንና ነፍሳትን ከሲኦል ወደ ገነት የማዛወሪያ ቃል ኪዳን ነው ወይ? እስቲ እንደዚህ አይነት ቃል ኪዳን ከማን ጋር ነው እግዚአብሔር የገባው? በብሉይም በሐዲስም በብሉይም በሐዲስም ከቅዱሳኑ ጋር ሁሉ እግዚአብሔር እኔ ለዘላለም ከእናንተ ጋር እኖራለሁ ይላል። ዘላለም የሚባለው እኮ 70 ዓመት ማንን አወጣ? እስቲ ማን እስቲ ከሲኦል ወደ ገነት አዛወረ በዚህ ቃል ኪዳን? ቅዱሳኑ በመንፈስ ተነጥቀው የጻፉልንን እንይዛለን እንጂ እኔ ከገነትና ከሲኦል መካከል የቆሙ ትራፊክ እኮ አይደለሁም። በምን አውቃለሁ እኮ? የለማ መጽሐፍ ቅዱስ ውስጥ ከሌለ አፋውልን ቅዱሳኑ ሄደው ተነጥቀው ሰባተኛው ሰማይ ድረስ ሄደው በገድላትና በድርሳናት ውስጥ አለ። እውነት ነው፣ በገድላትና በድርሳናት ውስጥ አለ። ግን የገድላቱና የድርሳናቱ እግዚአብሔር የማያውቀው ከመጽሐፍ ቅዱስ ውጪ የሆነ የመጽሐፍ ቅዱስን ትምህርት የሚጻረር ጸረ ወንጌል የሆነ ቃል ኪዳን ነው። ምክንያቱም እግዚአብሔር እንደዛ አይነት ቃል ኪዳን አድምጠኝ፣ እንደሱ ብለህ አትሂድ። ቆይ ይኸውልህ መጽሐፍ ቅዱስ ማለት ሞጅል ነው፣ መምሪያ ማለት ነው በአጭር ቋንቋ ሲገለጽ። ገድል ማለት ደግሞ ህይወት ስራ ማለት ነው። ስለዚህ የመጽሐፍ ቅዱሱ እሱ ሰርቶ ስሩ እንዳለ ቅዱሳን የሰሩበት የስራ ውጤት ነው ያ። ስለዚህ የቅዱሳን የስራ ውጤት የተጻፈው በገድል ነው ማለት ነው። በዛ ገድል የተጻፈ ደግሞ እንደኛ ከተማ ምሳቸውን አውሮፓ ቁርሳቸውን ኢትዮጵያ እየበሉ በኬክ እየተቀናጡ ሳይሆን በከክ በበረሃ ሆነው እግዚአብሔር ጋር የተነጋገሩ ቅዱሳን የጻፉት ክታብ ስለሆነ በደንብ የነሱን ሐሳብ እንቀበላለን ነው። አሪያ ከኛ ምን ልሰራ መጣ ካልኸኝ ከመጽሐፍ ቅዱስ ብቻ ከሚል አስተሳሰብ ወጣችሁ ገድላት ላይም መጽሐፍ እኛ ልጆች ገድላት ድርሳናት እንደ እግዚአብሔር ቃል ከተናገሩ አንቃወምም፣ እንቀበላቸዋለን። ችግሩ እንደ እግዚአብሔር ቃል ስለማይናገሩ ነው። ለምሳሌ ተናገሩ እንደ እግዚአብሔር ቃል ነው። ለምሳሌ ቆይ አግዚ የመዝሙሩ ክፍል ይከፈትና ትንሽ ይወራበት ስለተነሳ ምናልባት ሌላ ርዕስ እየተፈጠረ እየሄደ ነውና አንዱ ላይ ቆሞ ለመነጋገር እንዲመች የመዝሙሩ የጠቀሱት ያኛው ዝም ማለት አግዛቸው ዝም ብሏል። አንድ ሰው ጋር ብቻ ነው ማወራ ብዬ ነበር። ወላታጥርስ እናንተ ናችሁ መሳው ግን መዝሙሩ ይወራ ክፍሉ እንደዛ አንድ ሰው ጋር ብቻ ነው ማወራው ነገር አንድ ሰው ጋር ብቻ። እሺ አግዛቸው አቁመሃል? አይ መካከለሱ በቃ ገደለም አግዜ ያሳስበን ስለገባ ነው። ብሉይ ኪዳን ለኔ ልክ እንድንደማመጥ አንድ ብቻ ይሁን ነው። አግዜ ተለቀለ አንዲት ነገር ላንሳና ኤርሚ ላንተ ሰጣለሁ። እሺ መጨረሻ ላይ አሁን የተነሳችውን ነጥብ ላንሳና ምናልባት ዳኒ እንዳለው ወደዛኛው ልንመለስ እንችላለን። እርሶ ቅድም መጽሐፍ ቅዱስ እንደ ሞጁል ነው፣ ገድላትና ድርሳናት ደግሞ ማብራሪያዎች ናቸው አሉ። መቼም እንደዚህ የሚል ሐሳብ የለም። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የቤተ ክርስቲያንም መሰረት ነው። አሁን ሞጁል ሚል ፈልገህ ነው መጽሐፍ ቅዱስ ውስጥ? ቆይ እንደሱ ለምን ይላሉ መምህር? ሕፃንማ ይጫወቱ። እኔ አሁን እንደሱ ማለት አይደለም። የመጽሐፍ ቅዱሱን ክብር አላዋቂና ጉንዳን ላይ ነው ስለመሰለኝ ለማንኛውም በመጽሐፍ ቅዱስ ውስጥ የሞቱ ቅዱሳን አሉ። ለምሳሌ እስጢፋኖስ ተወግሮ ሞተ። ለእስጢፋኖስ የተገባ ቃል ኪዳን አለ? አሁን ገድላትና ድርሳናትን ስናነብ ቃል ኪዳን በተለይ ከሚሞቱት ቅዱሳን ከተባሉት ከሰማዕታት ከቅዱሳን ጋር በተገናኘ ሊሞቱ ሲሉ ነው ጌታ ይገለጥና በስማቸው ይህንና ያንን የሚያደርግ እንደሚድን ከሲኦል ወደ ገነት እንደሚዛወር ሌሎችም ነገሮች እንደሚያገኝ የሚናገሩ ቃል ኪዳኖች ተገብተዋል። በመጽሐፍ ቅዱስ ውስጥ ግን ስለ ጌታ ሰማዕትነትን የተቀበሉ ለምሳሌ እስጢፋኖስ ቀዳሜ ሰማዕት ተወግሮ ሲሞት ጌታ ቃል ኪዳን አልሰጠውም። ያዕቆብ ተገደለ፣ ቃል ኪዳን አልሰጠውም። ሌሎችም ራእይ ውስጥም የምናገኛቸው ተቀበሉ የሚባል ቃል ኪዳን የለም። ስለዚህ ገድላትና ድርሳናት ውስጥ የምናገኘው ቃል ኪዳን እግዚአብሔር ያልገባው ቃል ኪዳን ነው ማለት ነው። ለምን? እግዚአብሔር ዓለምን ለማዳን አንድ ጊዜ በልጁ ሁሉን ነገር ፈጽሟል። ሰው የሚድነው በዚያ በኩል ነው እንጂ ከዛ የጎደለ የቀረ ነገር ኑሮ በቅዱሳኑ የሚሟላ የሚል ትምህርት የለምና መጽሐፍ ቅዱስ የማይናገረው ትምህርት ነው ይሄ ገድላት ውስጥ ያለው። ስለዚህ ገድላት ማብራሪያ ነው የሚለው ውሸት ነው። ቢሆን ደስ ባለን።
ገድላትና ድርሳናት እንደውም የሚሰብኩት ሌላ ወንጌል ነው፣ ልዩ ወንጌል ክርስቶስን ወደ ጎን አድርገው በቅዱሳኑ በመማፀን መዳን እንደሚቻል ነው የሚሰብኩት። ዋና ትምህርታቸውም እሱ ነው እንጂ እናንተ ቀለል አድርጋችሁ መጽሐፍ ቅዱስን ለማብራራት የተጻፉ ናቸው እንደሚባለው አይደለም። እሺ አንዴ እሷሽ ላይ ብቻ ልበልና አንድ ግን ወደዛ ሐሳብ ከመግባቴ በፊት አንድ ደቂቃ ብቻ ማትሞላ ሐሳብ መናገር ምንድነው ውይይት ብዙ ጊዜ በተለይ ተናገር እውነቱን ነው። ኦኬ እሱ ፔጅ ላይ ሌላም ቦታ ይከፈትና መምህራን ሲገቡ አንዳንድ ወንድሞች ሲገቡ ውይይት ያለውና መወያየቱ ድንቅ ሆኖ መልካም ሆኖ በጣም የሚከፋኝ ነገ እንዳይገናኙ ተጣልተው ተረካክሶ ተሰዳድቦ መለያየት ይሄ ከክርስትና ይቅርና ከስብዕና የማይጠበቅ ህይወት ስለሆነ ነገ ከነገ በኋላ ምናልባት እናንተን እውነትን ይዘናል ብላችሁ ካሰባችሁ በሐሰት የቆምነውን ወደ እናንተ ለመውሰድ እንድትችሉ በተቻለ አቅም ትህትና በተመላበት ሰውን በማያስቀይም ሐሳብ ብትሄዱ ጥሩ ነው። በአንጻሩ ደግሞ እኛም እውነትን ያዝን እኛንን ስለሆነ ያልነው ወደኛ ለማምጣት በፍቅር ከሆነ ወንጌልን መረዳዳት ስለሚቻል ሳይጣሉ መለያየት በጣም ድንቅ ነው። አንዱ እሱ ነው። ሌላው መጨረሻ ላይ አንዲት ጥያቄ እንድጠይቅ ደግሞ ያው ተጠይቄያለሁ እስካሁን እድል ተሰጡ ያላችሁ ማለት ነው። አሁን ወደ አልከው ስመጣ እኔ ገድላትና ድርሳናትን ሳይ ድንቅ የሚልህ ምኑ ነው ካልከኝ እግዚአብሔር እኮ የተሰጣ ልብስ አንድ ሰው ከኔ ደጃፍ ልብስ ቢያሰጣ ክላማ ፀሐይን ተገንከኝ ይባላል። እንዴት ፀሐይ በሆነ ልብስ የምትተገን አይደለችም። የእግዚአብሔር ቸርነት በአንድ ቅዱስ የሚተገን አይደለም እያልሆ ነው። ምኑ ነው አዲያ የሚደንቅህ ካልከኝ የእግዚአብሔር የቸርነቱ ብዛት በጣም ድንቅ ግርምም ይለያል። እንዴት ካልከኝ ሰውን በገነት አስቀመጠው፣ ተንፈራፍሮ ያልተፈቀደለትን በልቶ ወርዶ መጣ፣ ራሱ መጥቶ ከራሱ ጋር አስታርቆ ዓለምን ይቅር ብሎ በደሙ ዓለምን ቀድሶ ሄደ። አሁንም ሲስት ሶስተኛ እድል ንስሐ ሰጠ። ያ ብቻ አይደለም፣ በቅዱሳኑ መስመር እነርሱን መስለን በእነርሱ ጸሎት በእነርሱ ቅድስና ተማጽነን እንድንጓዝ ደግሞ ተጨማሪ እድል የሰጠ እግዚአብሔር ነው። የትኛው ላይ ከሰማይ ሰማያት ለመውረዱ አዳምን በገነት ማስቀመጡ መጽሐፍ ቅዱሳዊ ማስረጃ ነው። ቅዱሳኑን የምልጃ ስራ እንዲሰሩ እንደሰጣቸው የሚያስረዳው የቱ ላይ ነው ካልኸኝ ለምሳሌ በየትኛውም አይነት የፕሮቴስታንት ቤት የምልጃ ስራ ማለት ከሲኦል ወደ ገነት ማለት ነው። ባጭር ቋንቋ ሌላ አይደለም ትርጉሙ። የምልጃ ስራ ስለ ሸፍታ አደረገ እንዳትለይ ብዬ ነው። ስለዚህ ከሲኦል ወደ ገነት ያስወጡ ዘንድ የሰጣቸው የትኛው ቦታ ላይ ነው ካልኸኝ የእግዚአብሔር የቸርነቱ ጥግ ይገርመኛል ያልኩህ ለምሳሌ ጌታ ከመረጥኳቸው ጋራ ቃል ኪዳኔን አደረኩ ብሏል ብያለሁ። ያ ብቻ አይደለም፣ የምልጃ ስራ በምን ይገለጻል እስኪ በምድር ላይ ካልኸኝ ለምሳሌ ዛሬ አሁን አንድ ፓስተር ይጸልያል። ይሄ እኮ በህይወት እያለ ነው ትላላችሁ፣ ብዙ ጊዜ መልስ ትሰጡ ሰማለሁ። ፓስተሩ ሲሞት የሚሞተው ነባቢት ነፍስ ናት ወይስ ደግሞ ኢ ነባቢ ስጋ ነው? ነባቢት ነፍስ በኢ ነባቢ ስጋ በኩል ነው የምትናገረው እያልኩ ያለሁት። ነፍስ ህያዊት ናት፣ እንደ ህያውነቷ ኗሪ ስለሆነች ትኖራለች። ለባዊት ናት፣ እንደ ለባዊነቷ ልብ አድርጋ ነገር ትይዛለች፣ እንደ ነባቢነቷ ስትናገር ትኖራለች ማለት ነው። ስለዚህ የነርሱ የቅዱሳኑ ምልጃ ለዘላለም የሚቀጥል መሆኑ መጽሐፍ ቅዱሳዊ ነው ከማለትም ባሻገር ስነ ተፈጥሯዊ ነው ማለት ነው። ለምሳሌ እኔ ነባቢ ለባዊ ህያው እንደመሆን የመጠን በእኔ ነባቢነት ለባዊነትና ህያውነት ለዘላለም የሚኖር ነባቢ ለባዊ ህያው የሆነ ነፍስ አለ በውስጤ ማለት ነው። ይህ ነፍስ የሆነ ጊዜ የሚያቆም ነፍስ ከስጋዬ ሲለይ እኔና እግዚአብሔር የምንገናኝበት መስመር ሊያቆም የሚችልበት መስመር አይደለም፣ ይቀጥላል ለዘላለም ማለት ነው። ለምን ከተባለ እግዚአብሔር የሙታን አምላክ አይደለም የህያዋን ነው እንጂ የተባለ እኮ ምን ማለት ነው ካልከኝ ህያዋን የተባልን እኛ ነፍሳችን ህያው ትሆና ለዘላለም ስለምትኖር ነው። ስለዚህ መምህር አሁን እርሶ ባጸደ ስጋ ቢሞቱ ባጸደ ነፍስ ቢሆኑ እማልዳለሁ እያሉ ነው እርሶ? አዎ ይማልዳሉ። አዎ እና ቅዱሳን እኮ እንደዛ ነው የሚማልዱት። አሁን ስለዚህ ማርያም የጌታችን ናት በሰማያት ሆና ስለእናንተ ልመናን ታቀርባለች በጣም እንጂ። ውዳሴ ማርያም የሰኞ የአንድምታ ትርጓሜ ላይ ምንድን ነው ብሎ የሚለው ትርጓሜ ሳሊ ለነ ቅድስት ብሎ በሚለው ላይ አይ አንድ ጊዜ ስለምታማልደው ማማለድ ነው እንጂ የሚለው ነው። አይ ምንድነው ብሎ የሚለው ዛክ ላይ ሳሊ ለነ ቅድስት ብሎ የሚለው ላይ ማማለድ የምትኖር ሆነ አይደለም የሚለው ነው። ልመናስ እንኳንስ በሷ በሌሎችም የለባቸውም፣ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም፣ በቀደመ ልመናዋ የምታስምር ስለሆነ ይሄንን አለ እንጂ ይላል። እውነት ነው ይላል። ታዲያ ስለዚህ አሁን እንኳንስ በሷ በሌሎችም እኮ የለባቸውም ነው ብሎ የሚለው በሰማያት ልመና ሰጧታል ነው። እርሶ ኬት አመጣ? አይልም
ልመናሁን በሰማይ ትለምንልሃለች ነው ያሉት። ውዳሴ ማርያም አንድምታ ትርጓሜ ግን ሊቃውንቱ የተረጎሙት ልመናስ እንኳንስ በሷ በሌሎችም የለባቸውም። ከዚህ በኋላ እንኳንስ ልመና በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ ይህንን አለ እንጂ ይላል። ታዲያ ማርያም በሰማይ እኮ ልመና አታደርግም ነው ብሎ የሚለው። አይ ይኸውልህ ማርያም በሰማይ ልመና አታደርግም የሚለው ቃል ምን ማለት ነው? አንድ ጊዜ የተሰጣት ቃል ኪዳን ለዘላለም ስትወስንበት የምትኖር ስታደርገው የምትኖር። ለምሳሌ በሰዎችና በእግዚአብሔር መካከል ሰኞ አበበ ሲስት አሁንም ማክሰኞ ሲስት እያለች አይ አልልልሽም እልሻለሁ የሚል በሱና በሷ መካከል መለማመን የለም። ልመና እንኳንስ በእርሷ በሌሎቹም የለም። በቀደመ ልመናዋ የምታስምር መሆኗን ማለት አንድ የቃል ገብቶላታል ማለት ነው። በምሳሌ ሲገለጽ አንድ ድርጅት በምሳሌ ልገልጽልህ ግልጽ እንዲሆን ሁሌ 3 ቀን ነው 4 ቀን ስጠይቀው ስለሰማሁ ነው ይህን ጥያቄ ሌላ መምህራንም ጋር ዛሬ ልንገር መምህርዬ ምሳሌ ሳይገባኝ ሲቀር ነው ገብቶኛል አሉ። ምሳሌ ሳይገባ ሲቀር አይደለም ሰርተው ገብቶኛል። ድንቅ ጌታችንስ መድኃኒታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል? ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ እግዚአብሔር አብ ወደ አባቱ ወደ እግዚአብሔር አብ እግዚአብሔር ወልድ ልመና ያደርጋል ወይ? አዎ። ስንት መለኮት አለ? አንድ መለኮት ነው ያለው። ልመና ያደርጋል ወይ? በተለየ አካሉ እሱ ጥያቄ መልስ እየሰጠው እኮ ነው። በተለየ አካሉ የዚህ መለኮት አንድ መለኮት ነው ያለው። በተለየ አካሉ ግን የዚህ መለኮት ስንት አካል አለ? የጠየቁትን መልሱልኝ። መለኮት ስንት ነው? በተለየ አካሉ እኮ አልኮትኝ። ይሄ መለኮት በሶስት አካል በሶስት ስም እንደዚህ ያለው የጠየቁትኝ። አሁን ሌላው ጋር ሂዱ። ኢየሱስ ክርስቶስ አሁን በሰማያት በአባቱ ቀኝ ሆኖ ልመናን ያቀርባሉ ይላል። የሥላሴን የኩነት ስም ንገረኝ እስኪ አንዴ ባጭሩ። እሱ እንድመልስ አልጠየቁትም። እሱ አይደለም ጥያቄ። ጌታችን ኢየሱስ ክርስቶስ ልመና ያደርጋል በሰማያት ያደርጋል አያደርግም? ልመና ወይ እንጂ እኔ ወርቅ ጥያቄው መልስ ነው ስላገኘው ንገረኝ። መምህር ኤፍሬም ልመና በሰማያት ያደርጋል አያደርግም? ልክ የማርያምን እንደተናገሩ ለምን እሱን አይናገሩም? ያደርጋል ወይ አያደርግም? እሱ ለምን እንዴ? እሱን ነው እኮ እየመለስኩልህ ያለሁት። ያደርጋል አያደርግም? ኩነት ስም ንገረኝና ልመልስልህ እኮ ነው ያልኩህ። ራስ መልስ ነው። ኩነትን አልቀበልም። ኩነት የመጽሐፍ ቅዱስ ትምህርት አይደለም። አሁንና አይመልሱንም እዚህ። ኦኬ፣ ስለዚህ ሥላሴን አትቀበልም? ነው እኔ ሥላሴን እቀበላለሁ። ኩነት ግን የእናንተ ነው። የእናንተ መጽሐፍ ቅዱስ መሰረት የሌለው ማለት ነው። አሁን መጽሐፍ ቅዱስ መሰረት የሌለው ነው እኮ የጠየቁትን ይመልሱልኝ። በአብ ቀኝ ጌታችን ኢየሱስ ክርስቶስ ወደ አባቱ ልመና ያቀርባል ወይ እንዴ? እሱን ነው እኮ መልስ እየሰጠው ያለው። ልመና ያቀርባል ወይ አያቀርብም ወይ? ያቀርባል በሉ። ልክ የማርያም ትለምንላለች ብለው እንዳሉ ውዳሴ ማርያም ላይ ደግሞ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስምር ስለሆነ እንጂ ይላል። የቀደመ ልመናውን በኋላ እመጣበታለሁ። ጌታችን ግን አሁን በሰማያት በአባቱ ቀኝ ልመናን ያቀርባል ወይ? ወደ አብ ይለምናል ወይ? እኮ ለሱ ጥያቄ መልስ ቀጥታ እኮ ጥያቄው መልስ ስለሆነ መልሱልኝና ማብራሪያ ከፈለጉ ሰጥቶታለሁ። አጭር መልስ አይደለም የምመልሰው። አጭር መልስ ልመና ያረጋል ጌታችን ኢየሱስ ክርስቶስ አያረግም? በሰማያት ጥያቄ መልስ ነው። ጥያቄ መልስ ይሆናል። የተጠየቁትን ይመልሱ። ወደ አብ ልመናን ያቀርባሉ ጌታችን። ጥያቄ መልስ ማርያም በሰማያት ለምን ባጭሩ ይለምናል ወይ አይለምንም? ለምን አይሉ? የሥላሴን የኩነት ስም ንገረኝ። ሥላሴን ከተቀበል ወንድም ኩነት የእናንተ ዝም ብሎ ወሬ ነው እኮ ብዬ ነው። አልቀበልም ኩነትን። መጽሐፍ ጥሩ ኩነት የኛ ወሬ ከሆነ ያድምጡኝ። የአብ ልባዊነት አምጡ ብሎት መጽሐፍ ቅዱስ ላይ አያመጡም። አሁን እሱን ይተውትና የጠየቁትን ጥያቄ ይምጡና ኧረ እኔ ስለ አብ ልባዊነት አይደለም የተናገሩት። የሥላሴን የኩነት ያድምጡኝ። የጠየቁትን ጥያቄ ይመልሱኛል አይመልሱልኝም? ጥያቄ መልስ ነው። ጌታችን ኢየሱስ ክርስቶስ በአባቱ ቀኝ አሁን በሰማያት ወነበረ በየማነ አቡ ይላል። በአባቱ ቀኝ ተቀምጦ ልመናና ጸሎትን ያቀርባል አያቀርብም? ያ ጥያቄ መልስ ነው። እሱ ያቀርባል በሉ። ይኸው ስሙ እንግዲህ 2700 ሰው መምህራኑ ቸርች ውስጥ ቤተክርስቲያን ውስጥም ሆነው እንዲህ ሲጠይቁ አይመልሱም። ሶሻል ሚዲያ ለም ሲመጡ አይመልሱም። የማርያም ሲሆን ወዲያው ነው የሚመልሱ። ማስታወቂያ መስራቱን ተወውና ያድምጡ። የማርያምን ሲሆን ወዲያው የማርያምን ሲሆን ያድምጡ። መምህርዬ የማርያምን ሲሆን ወዲያውኑ ላፍታም አልቆዩ ወዲያውኑ መለሱ። የጌታችንን ግን ተናነቀውት። አሁን በአባቱ ቀኝ ልመናና ጸሎትን ያቀርባል። እንደ ኒያቲዝም ነበር የሚለው ታሪክ ታውቀዋለህ? አንዱ ከትከሻው ያለው ፎታ በቃ አሁን እሺ ሚዩት ኒያቲዝም ነበር አለ ይባላልና መምህርዬ ሚዩት ያርጉት። በቃ ሚዩት ያርጉት። ለህዝቡ ልናገር።
ለህዝቡ የዘመናት የቤተክርስቲያን ሚዩት ያድርጉት መምህር ጠይቄዎት አልመለሱልኝም። የማርያምን መለሱልኝ። የጌታችን ኢየሱስ ክርስቶስን ግን ሲደርስ ወገቦት ተያዘ ማለት ነው። ግድ የለም እመቤታችን ጋር ከተግባባን ጌታ ጋር እንግባባለን። ችግር የለም። እንኳን ቢያንስ የእሷን ቤዛዊነት ይመልሱልኝ። የማርያምን ወዲያው ፈጠን የለም። እናመሰግናለን ቤዛዊነቷን ስለተቀበሉ ያድምጡኝ። እሷ ላይ ከተግባባን ሌላው ቀላል ነው ይደርሳል። ግድ የለም አሁን ይመልሱልኝ። ስለዚህ የጌታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል አያደርግም? ወደ አባቱ ወደ እግዚአብሔር አብ ልመና ያደርጋል አያደርግም? መልሱ አሁን የነገርኩ ጥያቄው መልሱ ነው። ያደርጋል። እኔ በአጭር ልመናን ያደርጋል ወይ አያደርግም በሉኝ። የስላሴ የኩነት ስም ወልድ ይለምናል አይደለም የሚለው ነገር ይናገራል። ሚዩት ያድርጉት። ለበበሉ እዚህ ውስጥ ያላችሁ 2700 ሰው መምህሩ እዚህ ለምንድን ነው ማስረጃ ነው? ገላግሉኝ ይመስላል። የተሻለ ሰው ካለ አስገባ። ገላግሉኝ ይመስላል ሐሳቡ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እሰጥዎታለሁ። ሌሎቹ መምህራንም አሉ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እንደ ጓደኞት እንደ መርጌታ እንደ ሊቀ ሊቃውንት ቀለመወርቅ ከሆኑ ታች ይወርዳሉ ማለት ነው መምህርዬ። ሚዩት አድርጉት ማለት ግን ትዕቢት የሚያሳዩ ከሆነ ታች ይወርዳሉ ማለት ነው። እኔ በትህትና ነው የጠየቅኩትኝ። ይመልሱልኝ ነው ብያልኩት። ካልመለሱልኝ ዘንዳ ቤቱ ያንተ ስለሆነ ያው ትችላለህ ማስወረድ። ሚዩት ያድርጉትና እኮ ያወራሉ፣ እሰጥዎታለሁ። እሺ እና ምስክር ካለ የተሻለ ሰው ካለ ሚዩት ያድርጉ እባክዎት። ምንድን ነው አይፈታተኑ። ሚዩት ያድርጉት። አይ ነው የቤተ ክህነት ሰዎች ትዕቢተኞች እንደሆናችሁ እናውቃለን። እኛም እዛው ስለነበርን ማለት ነው። ኦኬ ለዛ ነው ለካ ሚዩት ያድርጉት። ያው እኚህ ናቸው የጉባኤ መምህር ተብለው የሚባሉት መርጌታ ቀለመወርቅ የሚባሉት የቅድሙ ትዕቢተኛ። እኚህም አሁን ትዕቢታቸው መጣ ማለት ነው። ስለዚህ ከነ ትዕቢቶ ተታቻ ወርዳውትና ለህዝብ አሳያለሁ። ትዕቢተኛ ስለሆኑ ያስወረድኩት ምንም ትዕግስት የለውትም። ሚዩት ያርጉ ተብለው ሲባሉ የቤቱ ባለቤት እንኳን ለአንድ ደቂቃ እንኳን እንዳላሳይ ሚዩት አያረጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አሁን ቤተክርስቲያኒቱ አውደ ምሕረት ላይ የወጡ መምህራን በሙሉ አይለምንም ይላሉ። መጽሐፍቶቻቸው ግን አሁን በሰማያት ልመና ያቀርባል ይላሉ። ያው ድርሳነ ሰንበት ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት የታተመ 2013 ወዴት እንደምወስዳቸው ስለሚያውቁ ነው ጩኸት ያበዙት መምህር ኤፍሬም ማለት ነው። እንደ ሊቀ ሊቃውንት ቀለመወርቅ በዚህ ክፍል ላይ እዩ ገጽ 49 እዚህ ቤት ያለ መረጃ እናወራም። እዚህ ያለን አገልጋዮች በሙሉ ምዕራፍ 17 እንደዚህ ይላል። ይቅርታ ክርስቲያንን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ